በከተማዋና በክልሉ ሊቃጡ የሚችሉ ጥቃቶችን በብቃት በመመከት ዘላቂ ሰላምን ለማስፈን ከመቼውም ጊዜ በላይ ዝግጁ መሆናቸውን በባህር ዳር ከተማ የሚገኙ የሚሊሻ አባላት ተናግረዋል። የባህር ዳር ከተማ ሚሊሻ መምሪያ የክልሉ የሚሊሻ ኃይል የተመሰረተበትን 30ኛ ዓመት ከፍተኛ የመንግስት የስራ ኃላፊዎች በተገኙበት አክብሯል። ዘመኑ ይልጋ ተጨማሪ መረጃ አለው። ባህር ዳር ከተማ አስተዳደር ሚሊሻ መምሪያ የክልሉን ሚሊሻ 30ኛ ዓመት የምስረታ በዓል በተለያዩ ዝግጅቶች አክብሯል። በበዓሉ አከባበር ላይ ያነጋገርናቸው የባህር ዳር ከተማ ሚሊሻ አባላት የሚሊሻ ኃይሉ የተመሰረተበት 30ኛ ዓመት በዓል መከበሩ የጸጥታ ኃይሉ ሰላምን የማስከበር ስነ ልቦናው የበለጠ እንዲጠናከር ያደርገዋል ብለዋል። 50 አለቃ ተራዳጅ የትነት እባላለሁ። የሚሊሻና የሰላም አስከባሪ አባላት በየተዋረዱ የተደረጉ ባህላትን ለኛ ተነሳሽነት ሚሊሻችን አንድነቱን ጀግንነቱን ቁርጠኝነቱን ለክልሉ እየሰጠው ያለ የሰላም ማስከበር ስራ ካሉት የጸጥታ አካላት ከፖሊስ ከአድማ ብተናና ከመከላከያ ከፌደራል ፖሊስ ጋር ተቀናጅተን በአንድነት እንድንሰራ አድርጎናል። ቸርነት አባተ ምረቱ እባላለሁ። 30 ዓመት ሙሉ እንግዲህ ሚሊሻ ታሪክ በመስራት ከዚህም አልፎ ደግሞ ከክልሉ ወጥቶ ወደ ሌላ በተጋረጠበት በማንኛውም ስጋት እየሄደ የታገለ መሆኑ ይታወቃል። ሚሊሻ ማለት በአንድ እጁ ያለማል፣ በአንድ እጁ ይዋጋል። ሚሊሻ ሁሉንም ከአድማ ብተና ከፖሊስ ከመከላከያ ሰራዊትና ከፌደራል ፖሊስ ጋር ሆኖ የተጋረጠበትን አደጋ በአፉ ሳይሆን በክንዱ በመቀልበስ የወደፊታችን የአንድነት አረማችን ከፍ የሚያደርግ ኃይል ነው ብዬ አምናለሁ። የሚሊሻ ኃይሉ ባለፉት ዓመታት እንደ ሀገር ብሎም እንደ ክልል የተቃጡ የጥፋት ተልእኮዎችን ከሌሎች የጸጥታ አካላት ጋር በብቃት በመመከት መስዋዕትነትን ከፍሏል ያሉት አባላቱ አሁን በከተማዋና በክልሉ የትኛውንም የጥፋት ኃይሎች ጥቃት ለመመከት ከመቼውም ጊዜ በላይ ዝግጁነታቸውን አረጋግጠዋል። አሁን የሰላም አስከባሪና ሚሊሻ አደረጃጀቱ በሚገባ እየተደራጀና ለቀጣይ ጽንፈኛውን ከገባበት ገብቶ አስፈላጊውን ተጋሮ ለማድረግ ዝግጁ የሆነበት ኃይል ነው ያለና የባህር ዳር ሰላም አስከባሪና ሚሊሻ ቁርጠኛና ጀግና ተመለስ ብለው የማይመለስ ሰላም አስከባሪና ሚሊሻ ያለበት መሆኑን ለመናገር ያህል ካለው ሰላም የበለጠ ሰላሙን ለማስፈን ቁርጠኛ ነው ሰራዊቱ። አላማውን ትዳሩን ሚስቱን ትቶ ለሀገሩ ነው አሁን እየታገለ ያለውን እዚህ የተጋረጠንን ጽንፈኛ ኃይል እስከ መጨረሻው ድረስ አጥፍቶ ራሱንና ሀገሩን ከፍ ለማድረግ የተዘጋጀ ኃይል ነው። እኛ ደግሞ ባፋችን አይደለም እንደ ጽንፈኛ እንትን የምንለው በክንዳችን ነው እኛ የምናሸንፈው። የአማራ ክልል ሚሊሻ ላለፉት 30 ዓመታት ለአማራ ሕዝብ የአይን ብሌን ሆኖ ሰርቷል ያሉት ደግሞ የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻል አለምሬ ናቸው። የክልሉን ሰላም ከማስከበር ባሻገርም የሚሊሻ ኃይሉ ለሀገር አንድነት ተዋድቋል፣ ለዚህም ክብር ይገባዋል ነው ያሉት። ባለፉት 30 ዓመታት የአማራ ክልል ሚሊሻ ለአማራ ሕዝብ የአይን ብሌን ነው ብሎ መውሰድ ይቻላል። ይህም በመሆኑ በአንድ እጁ ማረሻውን በሌላኛው እጁ ጠመንጃውን ይዞ የክልሉን ህልውና በማስቀጠል ረገድ ህይወቱን እየገበረ ያለ ቆራጥ ኃይል ነው። በመርሃ ግብሩ በክብር እንግድነት የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳሉም የሚሊሻ ኃይሉ ክልሉን ወደ ቀደመ ሰላሙ ለመመለስ ለከፈለ መስዋዕትነት አመስግነዋል። አሁን ላይ ደግሞ ከመደበኛ የሰላም ማስከበር ስራ ጎን ለጎን ቀጣይ ሀገራዊ ምርጫው በሰላም እንዲጠናቀቅ መላ የጸጥታ ኃይሉ በልዩ ሁኔታ መስራት ይጠበቅበታል ብለዋል። ምርጫውን ጠለሸት ለመቀባት የሚጥሩ የሀገር ውስጥ ባንዳዎችና የውጭ ባዳዎች በጥምረት ይህን ክልል ረፍት ለማሳጣት የሚሞክሩትን ሙከራ ቀቢጸ ተስፋ ማድረግ ይጠበቅበታል። ለዚህ ደግሞ እዚህ ያላችሁ መላ የጸጥታ አካላት በባለቤትነትና በታማኝነት ለሕገ መንግስቱ ዘብ ቆማችሁ ፍትሐዊና ሰላማዊ ምርጫ እንዲካሄድ የሚከፈለውን ሁሉ መስዋዕትነት ለመክፈል የተዘጋጃችሁ እንድትሆኑና በተግባርም የምትገልጡ መሆናችሁን ማረጋገጥ ይጠበቅባችኋል።